ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ወድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይሄ በያላችሁ በሰላማችሁ ይዘ እዚህ ቻናል አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አብራችሁ ሆኑ ማለት ነው። ዛሬ ያው አንድ ጥያቄ ልጠይቃችሁ ወይም ደግሞ እስቲ አንድ የገረመኝ ነገር ማለት ነው። ያው ዘንድሮ እንግዲህ ሁሉም ሀገር በተለይ አረብ ሀገራት የስራ እጥረት አለ። ለምን እንደሆነ ባላቅም ማለት ነው። እንግዲህ ያው ብራቸው አልቀው ይሄን ሰው መቅጠር ትተው ይሆን አላቅም። በተለይ ሳውዲ እንዲሁም ደግሞ ዱባዮች ብዙ ስራ ፈልጉልኝ የሚሉ ስራ ያጡ ሰዎች አሉ። ከነዛ ውስጥ አንዷ እኔም ነኝ ማለት ነው። ነገር ግን የኔ ጥያቄ ማለት ነው የኔ ጥያቄ በተለይ ሳውዲ ያሉ አሰሪዎች ወይም ደግሞ ማዳሞች እንግዲህ ስራ የለም ብያቸዋለሁ ሁላችሁም እንደምታውቁት። ሆኖ ግን አንዳንድ ስራ ሲመጡ ይሄ ምንድነው ኒቃብ የሚለብስ ሰው አይፈልጉም። ለምንድነው? ምን ተጽዕኖ ደርሶባቸው ነው? ኒቃብስቶችን ብዙ ስራ የፈቱ አሉ። የቆዩ በእርግጥ ስራ የፈታ ብዙ አለ። ነገር ግን ስራ ሲመጣላቸው ኒቃብስት መሆናቸውን ሲናገሩ ኒቃብስት አንፈልግም የሚሉ ብዙ መዳሞች አሉ። በተለይ ሳውዲ ይሄ ነገር እንዴት ነው? ለምንድነው አልፈልግም? ችግሩ ምንድነው? እነሱ ኒቃብ አይወዱም ነው? በምን አንፃር ነው? ይሄ ብቻዬን እስቲ ጥያቄ ምልክት ሆኖብኝና እናንተን እስቲ አብራችሁኝ እስቲ ኮመንት ምትጽፉ ካላችሁ ለምን እንደሆነ ያው በገባችሁ ብታስረዱኝ። እኔ የምር ግራ ነው የገባኝ። ሌሎች ሀገር ቢባል እሺ ያኔ ምናልባት እንትናቸው ላይ ገባችሁ ይችላል። በተለይ ግን ሳውዲ ይሄን ነገር ለምን እምቢ እንዳሉ የሆነ ጊዜ የሆነች ሴትዮዋ ኒቃብ የምትለብስ ልጅ ነበረችና ከዛ እኔ አልፈልግም አለቻት። ለምን ተባለች። ለምን ስትባል እኔ ያው ነቅብ አልፈለገም ባሌ ብዙ ነገር ይፈልጋል። የሆነ ማዘዝ የሚፈልግ ነገር ይሄን ስሪልኝ ይሄን ስሪልኝ ሊላት ይችላል። ስለዚህ እሷ ኒቃብተኛ ከሆነች ማል ያዝነው አለች። እሺ ተባለች። ምን ችግር አለው? ብትለብስም እኮ ይሄን ስሪልኝ ቢል ያኔ ከስራውና ከማዘዙ ከመስራቱ ምንም የሚያገናኘው ነገር የለም። በቃ እሱ የእውነት ስለሚሰራለት ስለሚፈልግ የነገር አዘው ቢሄድ። ግን ብዙዎቻቸው በዚህ ነው የእውነት ባሎቻቸው ስራ ማዘዝ ስለሚፈልግ ነው። እንዳው ሴቶቹ የሆነ እንትን ብለው ነው እንጂ እነሱ ጥሩ ነበረ። እንደው አንዳንዶቹ አሉ አይደል እኔ ከሰራተኛ ጋር የሚማገጡ ከሰራተኛ ጋር ያዙኝ ልቀቁ የሚሉ ያን በመታየታቸው ነው። ስለዚህ እንደዚህ ሽፍን ብለው የሚሰሩትን እንዳው መዳምየዋ የሆነ ቀልብ ቢኖራት እንዳው መቅጠር ያለባቸው ኒቃብስቶቹ ብቻ ነበረ። እውነት ለመናገር በተለይ ባሎቻቸውን የሚጠረጥሩ ባሎቻቸው ብዙ አለን እንዴ ይሄን አትልበሽ ሀታ ጥሩ ጉርድ ሲለበስ የሆነ እንትን ሲለበስ ለምን ትለብሻለሽ ብለው እኮ ራሱ የሚቆጡ መዳሞች አሉ። ጥሩ ልብስ ሲወጡ ከእነሱ ጋር የምትወጡ ከሆነ ጥሩ ልብስ ልትለብሱ አይፈልጉም። ቤት ሆናችሁ ጥሩ ልብስ ልትለብሱ አይፈልጉም። እንደው እነዛ አይነቱ መዳሞች እንደው ጥሩ ነበረ። ምክንያቱም ይሄን የማይፈልጉት ለምን መሰላችሁ? ከእነሱ ስለበለጣችሁ ነው ሳይሆን ያው ባሎቻቸው ስለማያምኑ ማለት ነው። ብዙዎቹ ስላሉ እንደዚህ የሚጠረጥሩ ደግሞ አሉ አንዳንድ ልክስክሶች ማለት ነው። የሉም ማለት አይደለም አሉ። ግን የነዛ እንዳው ይሄን ኒቃብ ለባሾች ማለት መዳሞቹ እነዚህ መቅጠር ነበረባቸው። በተለይ ባሎቻቸው የሚጠረጥሩ ምክንያቱም እንደዚህ ስለማይጠረጥሩ ማለት ነው። አንዳንዶቹ ደግሞ የሆነ ሌላ ቦታ ጠፍታ ወይም ደግሞ ተደብቃ እነሱ ጋር ብቻ የምትሰራ ወይም ደግሞ የሆነ ሌባም ነገር ይመስላችኋል አሉ። አንዳንድ ደግሞ እንደዚህ የምንትን የሚሉ አንዳንዴም አልፈርድባቸውም። ብዙ የጠፉ ሰራተኞች አሉ። በተለይ ደግሞ በራሳቸው ላይ ሰራተኛ ስለጠፋ እንደዚህ ተደብቃ የምትሰራ የሚመስላቸው አሉ። ሁሉም ባይሆኑም አንዳንዱ የሆነ ጊዜ አስታውሳለሁ የሆነ ልጅ ሄዳ ሰውየው ምንም ነገር ካልሰራሽ ፊትሽ ተፈቺ ለምንድነው ተነቀፍሽ ያላት እንትን ሰውዬ አለ ሳውዲ ማለት ነው። ግን ይሄን ሰውዬ እውነት ሳይገባው ቀርቶ ነው ኒቃብ የመልበሷ ምክንያት ኒቃብተኛም ለምን እንደሆኑ ሳይገባቸው ቀርቶ ነው። ሰው ለምንድነው የሚለብሰው? ይሄ ነገር ሳይገባቸው ቀርቶ አይደለም። ግን
ይሁን በቃ በሌላ ቦታ እየጠፉ እነሱ ጋር እንደዚህ ተደብቀው ምንድነው በሌላው አምልጠው እነሱ ጋር ተደብቀው የምትለብስ ፊታቸው እንዳይታዩ እንደዛ የሚጠረጥሩ አሉ። አንዳንዶቻቸው ግን በአብዛኛው እንደው መጀመሪያ አካባቢ ይሻል ነበር፣ ብዙዎቹ ቀጥሩ ነበር። በአሁኑ ሰዓት ግን እውነት ለመናገር ኒቃብስት በሰሞኑ የሆነች ልጅ ሄዳ ማለት ነው ምንም ሳትናገር ከተናገረች ያው አልፈልግም ይላሉ ብላ ምንም ኒቃብስት መሆኗ ሳትናገር ሄደችና ስትሄድ ኒቃብተኛ ሆኖ መለሷት እንዴ! አንዳንድ የሆነ እኔ እንጃ ምን አይነት እንትን እንዳመጡ ባላቅም ማለት ነው። እነሱ የሚፈልጉት ስራው ነው ወይስ ከኒቃቡ ጋር ምን ችግር አለባቸው? እንዳው መቅጠር አለባቸው። እንደዚህ ነበረ ግን ምን እንደሆነ ባይታወቅም በአሁኑ ሰዓት በጣም ጠግቧል። በተለይ ሳውዲ ያሉ ሳውዲዎቹ ለምን ምን እንዳጠገባቸው ባላቅም በጣም ነው የጠገቡት። እንደዛ አይነት ነገር አይፈልጉም። ለምን ምክንያታቸው ማን ይወቀው? እኔ እንጃ የምናውቀው ነገር የለም። እስቲ ርስቃቸው ይክፈትላቸው፣ ርስቃችንም ይክፈትልን። ይሄ ራሴን ጥያቄ ስለሆነብኝ ነው። ሰላማችሁ ይብዛ። ባይ ባይ።